በመቀለ ሁለተኛ ዙር የድሮን ጥቃት ተፈጸመ። ጀነራሎቹ ተደናገጡ። በመካከላቸው ከባድ አለመተማመን ተፈጠረ። የመሪዎቹ እንቅስቃሴ በአየር ኃይል ቁጥጥር ስር ወደቀ። ሻዕቢያ በሞሳድ ጥርስ ውስጥ ገባ። ኢሳያስ አፈወርቂ ከእስራኤል ያልተጠበቀ ማስጠንቀቂያ ደረሳቸው። ምክክሩ ወደ ከባድ ፍጥጫ ተሸጋግሯል። የሀገራዊ ምክክር ኮሚሽኑ ቀጠሮ በድጋሚ ተሰረዘ። በአዲስ አበባ ጉዳይ አዲስ ኮሚቴ ሊዋቀር መሆኑ ተሰምቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ ፍጻሜው አብራችሁን ስትቆዩ እነዚህና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያለን ወደ ዝርዝሮቹ ተሻገርን። የትግራይ ክልል ርዕሰ ከተማ መቀለ ዛሬ ለሁለተኛ ጊዜ በሰው አልባ አውሮፕላን መመታቷን የህወሓት ባለስልጣናት አስታወቁ። ዛሬ ጠዋት በደረሰው የመጀመሪያው ድብደባ ቢያንስ 13 ሰዎች መቁሰላቸውን ሐኪሞች አስታውቀዋል። የመቀለው አይደር ሆስፒታል የአስቸኳይ ሕክምና ክፍል ኃላፊ ብርሃኑ ኃይለማርያም ለአጃንስ ፍራንስ ፕሬስ እንደተናገሩት ሆስፒታላቸው 13 ቁስለኞችን ተቀብለው እያከመ ነው። ከቁስለኞች 3ቱ በጠና መጎዳታቸውን ዶክተር ብርሃኑ አስታውቀዋል። የመጀመሪያው የሰው አልባ አውሮፕላን ጥቃት ያደረሰው ጉዳት በውል ሳይታወቅ መቀለ ዩኒቨርሲቲ አካባቢ የሚገኝ ስፍራ በሌላ ሰው አልባ አውሮፕላን መደብደቡ የህወሓት ባለስልጣናት ገልጸዋል። አጃንስ ፍራንስ ፕሬስ የጠቀሳቸው የህወሓት ባለስልጣን ሁለተኛው ጥቃት ጉዳት ስለማድረሱ አለማድረሱ ያሉት ነገር የለም። ይህ በእንዲህ እንዳለ የኦስሎ ኑሮ ዩኒቨርሲቲ ኮሌጅ ባልደረባና የኢትዮጵያ ጉዳይ አጥኚ ኪስቴሊ ትሮንፎል እንደሚያስረዱት ተደጋጋሚ ጥቃት በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደ ጥቃት ሳይሆን የህወሓት ከፍተኛ ባለስልጣናትን ለመግደል ያለመ ሳይሆን አይቀርም ሲሉ ግምታቸውን አስቀምጠዋል። ዘገባው የዶይቼ ቬለ ነው። ይህ በእንዲህ እንዳለ ተከታታይ ሁለተኛ ቀን በመዲናዋ የደረሰውን የድሮን ጥቃትና ጥቃቶቹ የተፈጸሙት ጀነራሎቹ በተደበቁባቸው ሰፈሮች መሆኑን በጀነራሎቹ ዘንድ ከፍተኛ ድንጋጤና የእርስ በርስ ጥርጣሬ ማንገሱ ተነግሯል። የህወሓት ከፍተኛ አመራሮችና ጀነራሎች የሚያደርጉት እያንዳንዱ እንቅስቃሴ ሙሉ በሙሉ በፌዴራል መንግስት ቁጥጥር ስር መውደቁን ተከትሎ ቡድኑ በከባድ አጣብቂኝ ውስጥ ገብቷል። የፌዴራል መንግስቱ በድሮን የህወሓት ወታደራዊ እንቅስቃሴ ሽባ እያደረገው ሲሆን ጀነራሎቹ ሰራዊትም ሆነ መሳሪያ ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ የሚያደርጉት ማንኛውም ስምሪት በተደጋጋሚ በድሮን ኢላማ እየተደረገ ይገኛል። ይህ ጥቃት የጦር ካምፖችን ጭምር እያወደመ በመሆኑ በማንኛውም ሰዓት ልንመታ እንችላለን በሚል ፍርሃት በርካታ ቁጥር ያለው የህወሓት ሰራዊት ጦርነት ገና ሳይጀመር ካምፖችን ጥሎ እየሸሸ መሆኑ ተረጋግጧል። ከፌዴራል መንግስቱ ከሚሰነዘረው ወታደራዊ ጥቃት ባሻገር የፌዴራል መንግስቱ ይህን ያህል የእያንዳንዳችንን እንቅስቃሴ የሚቆጣጠርበት መረጃ ከየት ያገኛል የሚለው ጥያቄ ከኛው ከቅርብ ሰዎች መረጃ እየሾለከ ነው ወደሚል ድምዳሜ ያደርሱ አመራሮችን እርስ በርስ አለመተማመን ክፉኛ እየፈተናቸው ይገኛል የተባለው። በአጠቃላይ ከላይ በድሮን ቁጥጥር ከታች በሰራዊት መክዳት እንዲሁም በውስጥ መረጃ አሹላኪዎች ስጋት የተተበተቡት የህወሓት ጀነራሎች የእያንዳንዳቸው እርምጃ በፌዴራል መንግስት እጅ መሆኑ እየታወቀ ከመጣ ህይወታቸውን ለማትረፍ ሲሉ ወደ ተለያዩ የውጭ ሀገራት ሊሸሹ እንደሚችሉ በስፋት እየተገመተ ነው። በቀጣይ መረጃ ሻዕቢያ በአደገኛው ሞሳድ ጥርስ ውስጥ መግባቱ ተሰምቷል። የሻዕቢያው አለቃ ኢሳያስ አፈወርቂ ከእስራኤል በኩል ያልተጠበቀ ማስጠንቀቂያ እንደደረሳቸው ታውቋል። በስልታዊው የቀይ ባህር ዳርቻ ላይ የምትገኘው ኤርትራ በሱዳን መደበኛ ጦር ሳፍና በፈጣን ድጋፍ ኃይሎች አርኤስኤፍ መካከል እየተካሄደ ያለው አስከፊ ወታደራዊ ግጭት እንደ መልካም አጋጣሚ በመጠቀም በምስራቅ ሱዳን አቅጣጫ ያለውን ተጽዕኖዋን በከፍተኛ ደረጃ ለማስፋፋት እየሰራች መሆኑን የተገለጸው ሞሳድ ኮሜንታሪ በኦፊሴላዊ የኤክስ ገጹ እንዳመላከተው ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፎ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂዋን እየተገበረች መሆኑን ተመላክቷል። ሞሳድ ኮሜንታሪ ይህንን ከማለቱ በፊት ኢትዮጵያ በተደጋጋሚ ኤርትራ የሱዳንን ቀውስ በማባባስ አጋጣሚውን በመጠቀም ተዋጊዎችን በማሰልጠንና በማስታጠቅ አይነተኛ ሚና እንደምትጫወት ዓለም ይወቅልኝ ስትል ደጋግማ አሁን ድረስ እያስገነዘበች መሆኑ ይታወቃል። ኤርትራ አሁን ላይ ብረት ያነሱ የኢትዮጵያ አማጽያንን በማሰልጠን ከለላ በመስጠት መሳሪያ በማጓጓዝና በማስታጠቅ የምታደርገውን ተሳትፎ አሳድጋ በገሃድ ጥምር ጦር ማደራጀቷ ይታወቃል። እንደ ተለያዩ ዘገባዎችና የጂኦፖለቲካ ተንታኞች ገለጻ የኤርትራ መንግስት በጋሽ ባርካ የድንበር ቀጠናዎች ወታደራዊ የስልጠና ካምፖችን በመክፈት በምስራቅ ሱዳን የሚንቀሳቀሱ የተለያዩ ብሔረሰብ ተኮር ታጣቂዎችን የቢጃና የራሻይዳ ቡድኖች እንዲሁም ከእስልምና አማጽያን ጋር ትስስር ያላቸው ኃይሎች በማሰልጠንና በማስታጠቅ ላይ እንደምትገኝ ተረጋግጧል። የአስመራ መንግስት ዋና ዓላማ ከራሱ ድንበር ውጪ ታማኝ የሆኑ የደህንነት መዋቅሮችን ማደራጀት ነው። ይህም ኤርትራ ሊቃጣባት የሚችልን ማንኛውም ቀጠናዊ ስጋት አስቀድማ እንድትከላከልና በድንበር አካባቢው ያለውን አለመረጋጋት ወደ ራሷ ግዛት እንዳይዛመት ለማድረግ እንደ ደህንነት ከለላ ትገለገልበታለች።
በሱዳን ውስጥ አሁን ያለው የእርስ በርስ ጦርነት ቢቆም ወይም መፍትሄ ቢያገኝ እንኳን ኤርትራ በምስራቅ ሱዳን ማለትም በካሳላ ገደሪፍና ቀይ ባህር ግዛቶች የገነባቻቸው የታጣቂዎችና የፖለቲካ መረቦች ከጦርነቱ በኋላም ቢሆን የሚዘልቁ ናቸው። ይህም ኤርትራ የቆዳ ስፋቷም ሆነ በህዝብ ቁጥሯ እጅግ በምትበልጣት ጎረቤቷ ሱዳን የውስጥ ጉዳይ ላይ የረጅም ጊዜ የበላይነትና የፖለቲካ ተጽዕኖ እንዲኖራት አስችሏታል። በአንድ ወቅት ኤርትራ በሱዳን ግዛት ውስጥ ያደራጀቻቸው ኃይሎች ስትፈልግ ጃስ የምትላቸው የትርምስ አቅሞቿ እንደሆኑና ግብጽ ይህንኑ የትርምስ ምንጭ በዋናነት በሎጂስቲክስና በገንዘብ እንደምትረዳ የኤርትራ መንግስት ተቃዋሚዎች መግለጻቸው ይታወቃል። የእስራኤል የስለላ ድርጅት አካል የሆነው ሞሳድ ኮሜንተሪ በኤክስ ገጹ ይህንን ከማሰራጨቱ ቀደም ሲል የእስራኤል የፖለቲካና የደህንነት ተንታኞች፣ የዜና ማዕከላት ሃርትዝ እና ጂዊሽ ኒውስ እንዲሁም የጂኦፖለቲካ ምርምር ተቋማት የኤርትራ መንግስት ወቅታዊ ወታደራዊና ዲፕሎማሲያዊ አካሄድ ከእስራኤል ስትራቴጂካዊ ጥቅም አንጻር በስፋት ተችተው ማስጠንቀቂያ አውጥተው ነበር። ኤርትራ ቀደም ሲል ከእስራኤል ጋር የጠበቀ የደህንነትና የኢንተለጀንስ ትስስር የነበራት ቢሆንም ከቅርብ ዓመታት ወዲህ ግን ግንኙነቷን ሙሉ በሙሉ በማቀዝቀዝና የእስራኤልን አምባሳደር ሳይቀበሉ በማስተጓጎል ወደ ኢራን፣ ቻይናና ሩሲያ መቀላቀሏ ይታወቃል። በተለይም ወደ ኢራን አክሲስ ማዘንበሏ ጥያቄ ውስጥ ከከተታት ቆይቷል። ይህ የኤርትራና መሰሎቿ ጥፋት እስራኤል በቀይ ባህር ላይ የነበራትን የደህንነት የበላይነት እንድታጣና በምትኩ የኢራን ተጽዕኖ በምስራቅ አፍሪካ ዳርቻ እንዲጠናከር መንገድ መክፈቱን ሃርትዝ የእስራኤል ዕለታዊ ጋዜጣ ዘካርድል ካሊበር አናላይሲስ በስፋት ከማስጠንቀቂያ ጋር አትመው ነበር። የኤርትራ መንግስት የየመን ሁቲዎች በቀይ ባህርና በባቢል ማንዴብ የባህር ወለል ላይ በዓለም አቀፍ የንግድ መርከቦችና በእስራኤል ኢላማዎች ላይ ሚሳኤልና ድሮን ሲተኩሱ ኤርትራ ጥቃቱን ለማውገዝ ፈቃደኛ አለመሆኗ ቀደም ሲል ደግሞ ንክኪ እንደነበራቸው በተለያዩ ሪፖርቶች ተመላክቶ ነበር። የኤርትራ የባህር ክልል ለሁቲዎች መሸሸጊያ ወይም ድጋፍ ሰጪ ቀጠና ሆኖ እንዲያገለግል በዝምታ ፈቅዳለች የሚል ስጋት በእስራኤል ዘንድ የተፈጠረውን በዚሁ መነሻ ነበር። በተጨማሪም በቅርቡ በቴህራን በተካሄደው የኢራን ፕሬዝዳንታዊ ባለ ሲመት ላይ የኤርትራ የውጭ ጉዳይ ሚኒስቴር ተገኝተው የሐማስ መሪ እስማኤል ሐኒህ መገደላቸውን ማውገዛቸው የአስመራን አቋም ግልጽ አድርጎታል በሚል የእስራኤልን ስጋት የሚጨምሩ ሪፖርቶች በዋሪያ ቲቪ ወይም ሚድል ኢስት ሴኩሪቲ ሪፖርትስ እና ጂዊሽ ኒውስ በስፋት ወጥተዋል። ኢራን ለኤርትራ የድሮንና የወታደራዊ ቴክኖሎጂ ድጋፍ ለመስጠት መስማማቷና በምላሹ ደግሞ የኢራን እስላማዊ አብዮታዊ ጋርድ IRGC በኤርትራ የባህር ዳርቻዎች በተለይም በአሰብ ወደብ አቅራቢያ ወታደራዊና የክትትል እንቅስቃሴዎችን እንዲያደርግ ድል ማግኘታቸው እንዲሁም በተለያዩ ሪፖርቶች ተመላክቷል። ይህንኑ በዚሁ መረብ ኢራን በኤርትራ በኩል ለሁቲዎችና ለፍልስጤም ታጣቂ ቡድኖች የጦር መሳሪያ ማስተላለፊያ ኮሪደር ልትጠቀምበት ትችላለች በሚል እስራኤል በከፍተኛ ስጋት እንድታየው ማድረጉን እንደ ስትሬት ፎር ኢንተለጀንስ እና እስራኤል ዲፌንስ ፖሊሲ ፔፐርስ የመሳሰሉ ሚዲያዎች ዘግበዋል። በቀጣይ መረጃ የሀገራዊ ምክክር ጉባኤው በአዲስ አበባ ጉዳይ ላይ አስማሚ ኮሚቴ እንዲዋቀር ሀሳብ ቀረበ። የኢትዮጵያ ሀገራዊ ምክክር ተሳታፊዎች በአዲስ አበባ ጉዳይ ላይ ስምምነት ላይ መድረስ አለመቻሉን ተከትሎ ጉባኤው አስማሚ ኮሚቴ እንዲዋቀር ሀሳብ አቅርቧል። አስማሚ ኮሚቴው መዋቀር ያስፈለገው አዲስ አበባ ከተማ የኦሮሚያ ክልል መቀመጫ መሆኗ በሕገ መንግስት ዋስትና እንዲሰጣት የቀረበው ሀሳብ በከፊል ተሳታፊዎች ተቀባይነት አለማግኘቱን ተከትሎ ነው። ጉዳዩን የሚያስማማው ኮሚቴ የክልል ፕሬዝዳንቶች፣ የከተማ ርዕሰ መስተዳደሮች፣ የሃይማኖት ተቋማትና ከትግራይ ክልል የተወከሉ ግለሰቦች እንዲሁም የሀገር ሽማግሌዎችን እንዲያካትት በጉባኤው ሀሳብ ቀርቧል። የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ 120 አባላት ያሉት የምክር ሀሳብ አጣጣሚ ቡድን በ8 አጀንዳዎች ላይ ያሰናዳው ሰነድ ዛሬ ነሐሴ 14 ቀን 2018 ዓ.ም ለ4000 ተመካካሪዎች ይቀርባል ብለው የነበረ ቢሆንም ተመካካሪዎች በዛሬው ውሏቸው የተጠናቀረው የመጨረሻ የምክር ሀሳብ ሰነድ ሳይቀርብ ቀርቷል። የኮሚቴው መቋቋም ከመመሪያ ውጪ መሆንና አለመሆንን አስመልክቶ የልዩነት ሀሳቦች ቢነሱም አስማሚ ኮሚቴው ከአዋጅ 1262 ህዝባር 2014 ድንጋጌዎች ጀምሮ ያሉትን አሰራሮችና የምክክር ሀሳቦች መለስ ብሎ በመመርመር አስማሚ ሀሳብ እንዲያቀርብ አቅጣጫ ተቀምጧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።